ክልል የብልጽግና ፓርቲ ክልላዊ ኮንፈረንስ ከመጋቢት 21 እስከ መጋቢት 23 2016 ዓ.ም ድረስ ለሶስት ተከታታይ ቀናት በባህር ዳር ከተማ ቃልም በተግባር ለኢትዮጵያ ብልጽግና በሚል መሪ ቃል የብልጽግና ፓርቲ የግማሽ የምርጫ ዘመን ተግባራት አፈጻጸምና የቀሪ የምርጫ ዘመን ዋና የትኩረት ጉዳዮች ዙሪያ ያካሄድነው ኮንፈረንስ አስመልክቶ የተዘጋጀ የአቋም መግለጫ። ፓርቲያችን ብልጽግና በህዝብ ድምጽ የመንግስትነትን አደራን ከተረከበበት ጊዜ ጀምሮ ባለፉት ግማሽ የምርጫ ዘመን ውስጥ ዘርፈ ብዙ ስኬቶችና መልከ ብዙ ተግዳሮቶች ያጋጠሙት ቢሆንም የኢትዮጵያን የብልጽግና ጉዞ ለሚያስተጓጉሉ መሰናክሎች ሁሉ ተገቢውን መፍትሄ እየዘየደ ወዳለምነው ሀገራዊ ከፍታ ላይ የሚያደርሰንን የለውጥ ሐዲድ ሳይለቅ በጉዞ ላይ ይገኛል። እኛ የአማራ ክልል የብልጽግና ፓርቲ ክልላዊ ኮንፈረንስ ተሳታፊዎች ከመጋቢት 21 እስከ መጋቢት 23 2016 ዓ.ም የፓርቲያችንን የግማሽ የምርጫ ዘመን ተግባራት አፈጻጸምና የቀሪ የምርጫ ዘመን ዋና የትኩረት ነጥቦች ዙሪያ ክልላዊ ኮንፈረንስ አካሂደናል። የነዚህን ጥቅል እውነታዎች ዝርዝር ሂደትና አሁናዊ ነባራዊ ውጤቶች ላይ ጥልቅ ውይይትም አድርገናል። በኮንፈረንሳችን የክልላችን ወቅታዊ ሁኔታ በውስጣዊ እይታ ከመፈተሽ ባሻገር ሀገራዊ አውዱንም ባካለለ ሁሉን አቀፍ ምልከታ ባለፉት ግማሽ የምርጫ ዘመን ውስጥ የተፈጸሙትንና በቀሪዎቹ የምርጫ ዓመታት ሊከናወኑ የሚገባቸውን አንኳር ተግባራት በውል አጤነናል። በሀገር አቀፍ ደረጃ የተከናወነው የለውጥ ሂደትና የብልጽግና ፓርቲ ምስረታን ተከትሎ በክልላችንም ሆነ በሀገር አቀፍ ደረጃ በርካታ ተግባራት ታቅደው ተግባራዊነታቸው ከፍተኛ ርብርብ ተደርጓል። በዚህም የብልጽግና ጉዟችንን ለስኬት እንዲበቃ የሚያደርጉት ሁለንተናዊ እመርታዎች ተገኝተዋል። ፓርቲያችን ብልጽግና የአመራሩን የመፈጸም ብቃትና የአባላትን ጥራት ለመጨመር በርካታ የአቅም ግንባታ ስልጠናዎችንና የትምህርት ማሻሻያ ፕሮግራሞችን ነድፎ እየሰራ መሆኑ ይታወቃል። በቀጣይም የአመራራችን ብቃት ከፍ በሚያደርጉ የአባሉን ቁርጠኝነት በሚያሳድጉ ግምገማዊ ስልጠናዎች ላይ አተኩሮ ይሰራል። ከእመርታችንና ከምርታዎቻችን መካከል እንደ ሀገር የተጋረጡብንን የእርስ በርስ ተፋፋት ሴራ ከመበጣጠስ በተጓዳኝ እንደ ክልልም በጽንፈኝነት ምክንያት ተጋርጦብን ከነበረው የመፍረስ አደጋ ክልላችንና ህዝባችንን ለመታደግ ችለናል። ከዚህ ባሻገር ተጨባጭ የሆኑ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስኬቶች የተመዘገቡ ስለመሆናቸው ለሶስት ተከታታይ ቀናት ባካሄድነው ኮንፈረንስ ለመገምገም ችለናል። ምንም እንኳ ጉዟችን ያደረግንበት ጎዳና በውስብስብና ተደጋጋሚ አሜኬላ የተሞላበት ቢሆንም በጉዟችን ሂደት ላይ ያጋጠሙንን እንቅፋቶች እያስወገድ እዚህ የደረስንበት የአሸናፊነት ልምድ ለአሁናዊም ሆነ ለነገው ጉዟችን የካበተ ስንቅና ትጥቅ ሆኖ እንዳገለገለንና እንደሚያገለግለንም ጭምር አስተውለናል። ፓርቲያችን ብልጽግና ስድስተኛውን ሀገር አቀፍ ምርጫ ፍትሃዊ፣ ዴሞክራሲያዊና በህዝብ ዘንድ ታማኝነት ያለው ምርጫ በማካሄድ ካሸነፈ በኋላ ለህዝብ ቃል በገባው መሰረት ባለፉት 2 ዓመታት ተኩል ዴሞክራሲያዊ ስርዓት መገንባት የሚያስችል ጥራት ያለው የኢኮኖሚ እድገትና የጋራ ብልጽግናን የሚያረጋግጥ የክልላችንን ብሎም የሀገራችንን ነባራዊ ሁኔታ ያረጋገናዘበ ገበያ መር የኢኮኖሚ ስርዓት በመገንባት አካታችና ዘላቂ የኢኮኖሚ እድገት በሚያረጋግጥ የብዝሃ ዘርፍ የልማት ስትራቴጂ በመከተል በርካታ ውጤቶችን ማስመዝገብ ችሏል። በሌላ በኩል በክልላችን የተፈጠረው የጽንፈኝነት አደጋ የውስጥ የፖለቲካ አለመረጋጋትና ግጭት፣ ዓለም አቀፋዊ ኢኮኖሚያዊ ተለዋዋጭነትና አለመረጋጋት፣ ዝቅተኛ የቁጠባ ባህል፣ ዝቅተኛ የመንግስት ገቢ አሰባሰብ፣ ምቹ ያልሆነ የኢንቨስትመንትና የንግድ አካባቢ፣ የዋጋ ንረትና የኑሮ ውድነት፣ የሥራ አጥ ቁጥር መጨመር፣ የመንግስት የመፈጸምና የማስፈጸም አቅም ውስንነት፣ የግብአትና የቴክኖሎጂ አቅርቦት ስርዓት ውስንነት ያልተሻገርናቸው ናቸው። በኮንፈረንሳችን እነዚህም በጥልቀትና በልኩ ገምግመናል። በአጠቃላይ በክልል ደረጃ ባካሄድነው ኮንፈረንስ ህብረ ብሔራዊ ፌዴራላዊ ስርዓት ላይ የተመሰረተ ሀገረ መንግስት መገንባት፣ ብሔራዊ መግባባትና እርቅን በመጠቀም ዘላቂ ሰላም መገንባት፣ ከምግብ ዋስትና የተሻገረ የዜጎችን የምርጫ አድማስ የሚያሰፋ የበለጸገ ኢኮኖሚ መገንባት፣
ፍትሃዊ የማህበራዊ አገልግሎት ስርዓት መዘርጋት እንዲሁም የሀገራችንን ጥቅምና የዜጎቻችንን ክብር የሚያስጠብቅ የውጭ ግንኙነት አቅም በመገንባት ዙሪያ ዝርዝር ግምገማ በማካሄድ ለቀጣይ ትምህርት በመውሰድ በፖለቲካ፣ በኢኮኖሚ፣ በማህበራዊና በውጭ ጉዳይ ግንኙነት ዙሪያ በእያንዳንዱ ዘርፍ በቀጣይ የምርጫ ዘመን በክልላችን በሚከናወኑ ዋና ዋና የትኩረት አቅጣጫዎችን በማስቀመጥ ኮንፈረንሰኛው መግባባትና ድምዳሜ ላይ በመድረስ አቋም የወሰደ ሲሆን በኮንፈረንሱ የ3 ቀን ቆይታ የደረስንበትን መደምደሚያ የሚያረጋግጡ ባለ 7 ነጥብ የአቋም መግለጫ እንደሚከተለው ቀርቧል። አንደኛ፣ ፓርቲያችን ብልጽግና ተቋማዊ መሰረት ያለው ዲሞክራሲ ስርዓት ለመገንባት በወንድማማችነት እሴት ላይ የቆመ ህብረ ብሔራዊ አንድነትን ለማረጋገጥና ብዝሃ ልሳን የሆነ የፖለቲካ ማህበረሰብ ለመገንባት ሰፊ ርብርብ ሲያደርግ ቆይቷል። ለውጡን ተከትሎ በህግ ማዕቀፍ ማሻሻያዎች በተለይም ገዳቢ የሆኑ ጸረ ሽብር አዋጅ፣ የሚዲያ ህግ፣ የሲቪክ ማህበራትና የመሳሰሉት ህጎች እንዲሻሻሉና ተግባራዊ እንዲሆኑ በመደረጉ ዜጎች ህግን መሰረት አድርገው የመሰላቸውን እንዲደግፉና ያልተመቻቸውን እንዲቃወሙ ምቹ ሁኔታዎች ተፈጥሮላቸዋል። የተጀመረው ሀገራዊ አካታች ዴሞክራሲ ስርዓት ግንባታ ከምርጫ ማግስት ተቋማዊ መሰረት እንዲኖረው ወደ ተቋም ግንባታ ተገብቷል። የሰብአዊ መብት ኮሚሽን፣ የኢትዮጵያ ሕዝብ እንባ ጠባቂ ተቋምና ሌሎች ተቋማት ከማንኛውም ተጽዕኖ ነፃ ሆኖ መስራት እንዲችሉ አቅማቸው እንዲጎለብትና የአስተዳደር ነፃነት እንዲያገኙ ሆነው እንዲደራጁ ተደርጓል። በመሆኑ በሀገር ግንባታ ስራችን ላይ ወጣ ገባ የሆነ አፈጻጸም ቢኖርም በብዙዎቹ ቦታዎች በተለይም በክልላችን ተስፋ ሰጭ ውጤቶች ታይተዋል። ስለሆነም እኛ የብልጽግና ፓርቲ አባላት በሀገራችን ብሎም በክልላችን የተጀመሩ የህብረ ብሔራዊ ፌዴራላዊ ስርዓተ መንግስት ግንባታ ስራዎች በተለይም በዲሞክራሲ ስርዓት ግንባታ ላይ የበኩላችንን ጥረት ለማድረግ ቃል እንገባለን። ሁለተኛ፣ የዘመናዊት ኢትዮጵያ ሀገረ መንግስት ምስረታ ግንባታ ታሪክን ተንተርሰው በተሰራፉት አሉታዊ ትርክቶች ምክንያት የሀገርን ሰላምና የህዝብን አንድነት አደጋ ላይ የሚጥሉ ግጭቶች ተከስተዋል። የበርካታ ዜጎች ህይወት መጥፋት፣ የአካል ጉዳት፣ የስነ ልቦና ስብራትና ንብረት ውድመት ምክንያት ሆነው ቆይተዋል። ይህንን አንገብጋቢ ችግር በውል ያጤነው ፓርቲያችን ብልጽግና ችግሩን ከመሰረት ለመፍታት በሚያስችል መልኩና በሀገራችን ያለውን ብዝሃነት መሰረት ባደረገ አካታች ህዝባዊ ምክክር ችግሩን ከስር ለመንቀል የሚያስችል የህግ ማዕቀፎች፣ አሰራሮችና ይህንን የማስፈጸም አቅም ያላቸው ነፃና ገለልተኛ ተቋማት ተቋቁሞ ወደ ስራ እንዲገቡ ተደርጓል። በሂደቱም ተስፋ ሰጭ አበረታች ውጤት ተገኝቶበታል። ይሁን እንጂ ዛሬም ቢሆን የተሻለ ሀገራዊ መግባባት፣ ጠንካራ መተማመንና ተደጋግፎ የመስራት ባህልን ለማጎልበት እንዲሁም የተሸረሸሩ እሴቶቻችንን ለማደስ የሚረዱ ስርዓቶች መገንባት እንደሚገባ በዚህ ኮንፈረንስ ተሳታፊዎች ዘንድ የውል ድምዳሜ ተደርሶበታል። በመሆኑ ፓርቲያችን ብልጽግና በሀገራችን የትኛውም ክፍል ላይ የተስተዋሉ አለመግባባቶችን፣ የሰላም እጦቶችን እንዲሁም አውዳሚ ግጭቶችን ለመከላከልና ለመቆጣጠር የህግ የበላይነት የማስከበር ግዴታችንን ከመወጣት ጀምሮ እስከ ሰላም አማራጮች መጠቀም ድረስ የደረሱ ተግባራዊ እርምጃዎችን እየወሰደ ይገኛል። ስለሆነም በየትኛውም የሀገራችን ክፍል ማንኛውም አይነት የአስተሳሰብ ልዩነቶች በዜጎች ሁለንታዊ ደህንነትና በሀገር አንድነት ላይ የስጋትና የአደጋ ምንጭ የሚሆንበት ምዕራፍ እንዲያበቃ ሁሉም አይነት ግጭቶች በሰላማዊ አማራጭ ብቻ እንዲፈቱ ለማድረግ ያለንን ቁርጠኝነት እያረጋገጥ መላው ህዝባችን ከፓርቲያችን ብልጽግና ጎን እንዲሰለፍ ልባዊ ጥሪያችንን እናቀርባለን። ሶስተኛ፣ ፓርቲያችን ብልጽግና ከለውጡ ማግስት የኢኮኖሚ እድገታችንን ካለፉት 2 አስርት ዓመታት በተሻለ መንገድ ለማስቀጠል በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ዋና ዋና የማክሮ ኢኮኖሚ ማነቆዎችን በመለየትና ማነቆዎችንም ለመፍታት የሚያስችሉ አቅጣጫዎችን በማመላከት ሰፊ ርብርብ አድርጓል። አካታችና ዘላቂ ኢኮኖሚ እድገት በሚያረጋግጥ የብዝሃ ዘርፍ የልማት አቅጣጫዎችን በመከተልና የአረንጓዴ አሻራ ስራችንን በማጠናከር በዓለም አቀፍ ደረጃ አስደማሚ ውጤት እንደተመዘገበ እኛ የዚህ ኮንፈረንስ ተሳታፊዎች በዝርዝር ገምግመናል። ስለሆነም የሀገራችንን ኢኮኖሚ በሚያሳድጉ የገጠርና የከተማ ነዋሪዎችን ሙሉ ተሳታፊና ተጠቃሚ በሚያደርጉ የሌማት ትሩፋት ስራዎች ላይ ማተኮር እንዲሁም ኢኮኖሚያዊ ተጠቃሚነትን በሚያረጋግጡ
የግብርና የኢንዱስትሪ ዘርፍ ላይ ማተኮር እጅግ ወሳኝ ተግባር በመሆኑ እኛ የዚህ ኮንፈረንስ ተሳታፊዎች የደሃውን ማህበረሰብ የኑሮ ሁኔታና ደረጃ ያገናዘበ የዋጋ ማረጋጋት ስራ ላይ ስንሰራ የነበረው የበለጠ ትኩረት በመስጠት የግብርና ምርትን በሚያሳድጉ ተግባራት ላይና ለኢንዱስትሪ ግብዓት በሚሆኑ የግብርና ምርቶች ማምረት ላይ ማተኮር እንዳለብን መግባባት ላይ የደረስን በመሆኑ በእነዚህ ዘርፎች ላይ ከፍተኛ ርብርብ በማድረግ የድርሻችንን እንወጣለን። አራተኛ የህዝባችንን ፍላጎት የሚያሟላ ፍትሃዊ የማህበራዊ አገልግሎት ስርዓት ለመዘርጋት ጥራትና ተገቢነት በሁሉም ደረጃ በማሻሻል ሁሉም ህፃናትና ወጣቶች ሙሉ አቅማቸውን እንዲጠቀሙ መምህራንን በማሰልጠን የማስተማሪያና የመማሪያ ቁሳቁሶችን በማሟላት ጥራት ያለው ትምህርት እንዲሰጥ በማድረግ ብቁና ተወዳዳሪ ዜጋ ለማፍራት ወሳኝ ተግባር ነው። ፓርቲያችን ብልጽግና ፍትሃዊ የማህበራዊ አገልግሎትን ለመዘርጋት ጥራትና ተገቢነት ያለው ትምህርት ለሁሉም ህፃናትና ወጣቶች ለማቅረብ በሁሉም ዘርፎች ከፍተኛ ትግል አድርጎ በርካታ ህፃናትና ወጣቶች በትምህርት ገበታ ላይ ይገኛሉ። መከላከልን እና አክሞ ማዳንን መሰረት ያደረገው የማይበገር የጤና ስርዓት መዘርጋት እጅግ ትኩረት የሚሻ ተግባር ነው። በመሆኑ መከላከልንና አክሞ ማዳንን መሰረት በማድረግ በጤናው ዘርፍም ጥራትና ፍትሃዊነትን በጠበቀ መልኩ ለማስፋፋት እምርታዊ ለውጥ እያመጣ መሆኑን በጥልቀት ገምግመናል። ስለሆነም እኛ የዚህ ኮንፈረንስ ተሳታፊዎች ፓርቲያችን ብልጽግና በትምህርት ዘርፍ እያደረገ ያለው ከፍተኛ ርብርብና ትግል ሀገራችንን በትምህርት ዘርፍ ወደ ላቀ ከፍታ የሚወስድ ተወዳዳሪና ተመራማሪ ዜጋን ከመፍጠር አኳያ ከፍተኛ ሚና ያለው መሆኑን በማመን በጤናው ዘርፍም ጤነኛና ብቁ ዜጋ ለመፍጠር መከላከልና አክሞ ማዳንን ወሳኝ የፓርቲያችን የጤና ቋሚ ምሰሶ በመሆኑ በትምህርትና በጤናው ዘርፍ ከነበርንበት ጉዞ እጅግ ከፍ ባለ ሁኔታ በመቀጠል ቁርጠኛ መሆናችንን እናረጋግጣለን። አምስተኛ የሀገራችንን ጥቅምና የዜጎቻችንን ክብር የሚያስጠብቅ የውጭ ግንኙነት አቅማችንን ለማጠናከር ፓርቲያችን ብልጽግና የዜጋ ተኮር ዲፕሎማሲን የዲያስፖራ ተሳትፎን በማጠናከር በኩል በርካታ ስራዎችን ሲያከናውን ቆይቷል። በዚህም የበርካታ ዜጎችን መብት በማስከበር ጉዳይ ጉዳት የደረሰባቸውን የካሳ ክፍያ እንዲያገኙ የደሞዝ መከልከልና ሌሎች የመብት ጥሰት ለገጠማቸው ዜጎች ድጋፍ በማድረግ ዜጎቻችንን ከጥቃት በመከላከል ለሀገራችን እንዲበቁ ማድረግ ተችሏል። የዲያስፖራ ማህበረሰብ ልማትን ሁለንተናዊ ተሳትፎን ከማሳደግ አንጻር በተለያዩ የቴክኖሎጂ አማራጮች በመገናኘት በሀገራቸው ልማት ላይ ንቁ ተሳትፎ በማድረግ የድርሻቸውን እንዲወጡ በርካታ ጥረቶች ተደርገው ውጤቶች መመዝገባቸውን ገምግመናል። በዲፕሎማሲው መስክም በሀገራችን ከጎረቤት ሀገራትና ከሌሎች ሀገሮች እንዲሁም ከዓለም አቀፍ ተቋማት ጋር የተሻለና ጥብቅ ግንኙነት በመፍጠር የሀገራችንን ጥቅም የሚያስጠብቁና በጋራ ተጠቃሚነትና በመደጋገፍ ላይ የተመሰረተ ግንኙነት ሲደረግ ቆይቷል። ስለሆነም እኛ የዚህ ኮንፈረንስ ተሳታፊዎች የዜጎችን ጥቅምና ክብር በማስጠበቅ ፓርቲያችን ብልጽግና በሚያደርጋቸው ሀገር አቀፍና ዓለም አቀፍ ጥረቶች ላይ የድርሻችንን ለመወጣትና የሀገራችንን ተጽዕኖ ፈጣሪነት ከፍ የሚያደርጉ ጉዳዮች ላይ ንቁ ተሳታፊ ለመሆን የድርሻችንን ለመወጣት ቃል እንገባለን። ስድስተኛ ፓርቲያችን ብልጽግና ጥራቱን የጠበቀ ፍትሃዊ የመሰረተ ልማት ስርጭት ማረጋገጥ ቀዳሚ አጀንዳ በመሆኑ በመንገድ፣ በኤሌክትሪክ፣ በቴሌኮም፣ በውሃና ሳኒቴሽን፣ በትራንስፖርትና በመስኖ መሰረተ ልማቶች በርካታ ውጤቶች አስመዝግቧል። እነዚህን ተግባራት የህዝባችንን የአኗኗር ሁኔታ የሚያሻሽሉና ወደ በለጸገ ማህበረሰብ የምናደርገውን ጉዞ የሚያፋጥኑ መሆናቸው ይታወቃል። ተደራሽነታቸውን በማስፋት በርካታ የገጠር ቀበሌዎች በእነዚህ የመሰረተ ልማት አውታሮች ተደራሽ መሆናቸውን በኮንፈረንሳችን በጥልቀት ገምግመናል። ፓርቲያችን ብልጽግና በቀሪ ጊዜያት ያቀዳቸው ሰፋፊ የመንገድ ፕሮጀክቶች፣ የኤሌክትሪክ መስመር ዝርጋታዎች፣ የቴሌኮም ማስፋፊያዎች፣ የንጹህ መጠጥ ውሃ አቅርቦቶች፣ የመስኖ አውታሮች የህዝባችንን ኑሮ የሚያሻሽሉና ዘመናዊነትን የሚያሳልጡ በመሆናቸው እኛ የዚህ ኮንፈረንስ ተሳታፊዎች እነዚህ የመሰረተ ልማት ስርጭቶች ጥራታቸውንና ፍትሃዊነታቸውን በጠበቀ መልኩ እንዲከናወኑ የራሳችንን ኃላፊነት ለመወጣትና ህብረተሰባችንን በማስተባበር ተጠቃሚ ለማድረግ የድርሻችንን እንወጣለን።
ሰባተኛ የአማራ ክልል ባለብዙ ጸጋ ባለቤትና የአፍላ ጉልበት ምንጭ በመሆኑ ጸጋዎቹን ተጠቅሞ ከራስ አልፎ ለሀገር ውስጥና ለውጭ ገበያ ሲያቀርብ የነበረ መሆኑ ይታወቃል። ነገር ግን ክልላችን ከሰሜኑ ጦርነት ውድመትና ኪሳራ ሳያገግም በተፈጠረው የውስጥ ግጭት በርካታ የሰው ሕይወትና ለንብረት ውድመት ተዳርጓል። በተለይ የጽንፈኛ ቡድኑ በፈጠረው ውድመት በክልሉ የልማትና የመልካም አስተዳደር ስራዎች ላይ እንቅፋት ፈጥሮብናል። ኢንቨስትመንቱ ተጎድቷል። ህፃናት ተረጋግተው እንዳይማሩ የአካልና የስነ ልቦና ችግር ተፈጥሮባቸዋል። የተሰሩ መሰረተ ልማቶች ወድመዋል። አዳዲስ የመሰረተ ልማት ግንባታ ለማካሄድ እንቅፋት ሆኖብናል። የግብርና ግብአቶች በተለይም ሰው ሰራሽ አፈር ማዳበሪያ ወደ አርሶ አደሩ በወቅቱ እንዳይደርስ በየመንገዱ እንቅፋት እየሆኑና እየዘረፈ ይገኛል። የዋጋ ንረት፣ የኑሮ ውድነት ብሎም የሥራ አጥነት እንዲጨምር በማድረግ ህዝባችንን ለጉዳትና ለስቃይ ዳርጎታል። ስለሆነም በመከላከያ ሰራዊታችን፣ በክልላችን የጸጥታ ኃይል፣ በአመራራችንና በሰላም ወዳዱ ህዝባችን ብርቱ ተጋድሎ አደጋው ተቀልብሶ ዛሬ ጽንፈኛው ቡድን በተራ ሽፍትነት ሲዘርፍና ሲያግት ይታያል። በመሆኑ እኛ የዚህ ኮንፈረንስ ተሳታፊዎች ህዝባችንን ለጉስቁልናና ለከፋ ችግር እያጋለጠ ያለውን ጽንፈኛና ዘራፊ ቡድን ከሰራዊታችንና ከመላው ሰላም ወዳዱ ህዝባችን ጋር በጋራ በመሆን በሁሉም የክልላችን አካባቢዎች የህግ የበላይነት እንዲከበርና ዘላቂ ሰላም እንዲፈጠር የሚያስችል ያላሰለሰ ጥረት ለማድረግ ቃል እንገባለን። በመጨረሻ መላው የፓርቲያችን አመራሮች፣ አባላትና ደጋፊዎቻችን ላለፉት 3 ቀናት የፓርቲያችንን የግማሽ የምርጫ ዘመን አፈጻጸም በጥልቀት በመገምገም በስኬቶቻችንና በጉድለቶቻችን ዙሪያ መግባባት ላይ ደርሰናል። ስለሆነም አበረታች ውጤቶችን ለማጽናትና ጉድለቶችን በፍጥነት ለማረም እንዲሁም የቀሪ የምርጫ ዘመን ዋና ዋና የትኩረት ጉዳዮች በተለይተው የተቀመጡ በመሆኑ ለተፈጻሚነታቸው የእናንተን ሙሉ ድጋፍ ያስፈልገናል ብሎ ፓርቲያችን ያምናል። እነዚህ ስኬታማ ተግባራት ለማስፋትና ለማጽናት እንዲሁም ጉድለቶችን ለማረም በቀሪ የምርጫ ዘመን በመናከናውናቸው ሁሉን አቀፍ ተግባራት የበኩላችሁን ድርሻ እንድትወጡ ጥሪያችንን እናቀርባለን። መላው የሀገራችን ህዝቦች፣ የክልላችን ነዋሪዎች፣ በየደረጃው የምትገኙ ምሁራን፣ ወጣቶች፣ ሴቶች፣ ተፎካካሪ የፖለቲካ ፓርቲዎች፣ የዲያስፖራ አባላት፣ ሲቪክ ማህበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የንግዱ ማህበረሰብ አባላት ባለፉት ግማሽ የምርጫ ዘመን ያከናወናቸውን ሀገራዊና ክልላዊ ድሎች በልኩና በአስተውሎት በመመዘን የተገኙ አንጻራዊ ድሎች እንዲቀጥሉ በአንጻሩ ደግሞ ድክመቶች እንዲታረሙ በማድረግ የህዝባችንን እውነተኛ የመለወጥ ፍላጎት በተለይም የተረጋጋ ፖለቲካዊ ሁኔታና ዘላቂ ሰላም በክልላችን እንዲሰፍን እንደ ፓርቲ በመናደርገው የትግል አውድ ውስጥ የበኩላችሁን አዎንታዊ ሚና እንድትወጡ ስንል የከበረ ጥሪያችንን እናቀርባለን። ቃል በተግባር ለኢትዮጵያ ብልጽግና መጋቢት 23 2016 ዓ.ም ባህር ዳር። አመሰግናለሁ።